ኢትዮጵያ በምስራቅ አፍሪካ ቀንድ ባላት ስትራቴጂካዊ የጂኦፖለቲካዊ አቀማመጥና በተፈጥሮ ሀብቷ ምክንያት በየዘመኑ የብዙ ጠላቶችን አይን አርፎባታል። የውጭ ጠላቶችን ድብቅ አጀንዳ ተሸክመው ሀገር ለማፍረስ ከሚሰሩ የውስጥ አካላት ጋር ተደምሮ ሀገሪቱ በርካታ ፈተናዎችን አሳልፋለች። የኢትዮጵያን ህልውና ለባዕዳን አሳልፈው ለመስጠት የተሰለፉ የውስጥ ባንዶችና መንደርተኞች የሀገርን ህልውና አደጋ ላይ ለመጣል ያልፈነቀሉት ድንጋይ አልነበረም። ነገር ግን ይህን ሁሉ የጥፋት ድግስ እያከሸፈ የጥፋት ህልም ያመከነው የጀግና የመከላከያ ሰራዊት ተጋድሎና የህዝባችን የሀገር ፍቅር ጥግ ነው። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭምብል ለብሰው የጠላትን ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ጀግናው አርበኛና የሀገር ፍቅር ሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው ሀገርን የማዳን ተልዕኮ ጠላት ባይመክት ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ የታሪክ አጋጣሚ ፈተናዎች ቢበዙባትም ፈተናዎችን የመሰባበርና የማለፍ የተፈጥሮ የወል ብቃት ያላት ሀገር ናት። በዘመናዊ ዓለም ያንን ተፈጥሯዊ ብቃት በሰው ኃይል ልማትና ቴክኖሎጂ ማደራጀት ላይ ትገኛለች። የሀገር ህልውናን የማስከበር አደራ ለመሸከም በርካታ ተግባራትን ማከናወንና በቂ ዝግጅት ማድረግ የግድ ነው። ከዚህ አንጻር በኢትዮጵያ ወታደራዊ አካዳሚ ለ3 ተከታታይ ዓመታት የተካሄደው ስልጠና አካላዊ ብቃትን ብቻ ሳይሆን ሳይንሳዊ አእምሮን፣ ቴክኖሎጂንና ወታደራዊ ጥበብን የተላበሰ የጦር አመራር ማፍራት ላይ አተኩሯል። የሰራዊታችንን ዙሪያ መለስ አቅሞች የሚያጠናክሩ በየትምህርትና ስልጠና እርከኖች ላይ ተከታታይ ስልጠናዎችን በመስጠት በማስመረቅ ላይ የምንገኝ ሲሆን የዚህ ሥራ አካል የሆነው የኢትዮጵያ ወታደራዊ አካዳሚ ከጊዜ ወደ ጊዜ የስልጠና አቅሙን በማጎልበት የተጠናከረ ትምህርትና ስልጠና በመስጠት የሚችልበት ደረጃ ላይ የደረሰ ሲሆን እነሆ ዛሬም እጩ መኮንኖችን ለማስመረቅ ከፊት ለፊታችሁ አቅርቧል። ስልጠናው ከፍተኛ አካላዊ፣ አእምሯዊና ስነልቦናዊ ጫና ያለው በመሆኑ ሁለንተናዊ የአመራር ጥንካሬ ከመፍጠሩም በላይ ስልታዊና ቴክኒካዊ የጦር አመራር ትምህርቶችን በንድፈ ሐሳብና በአስቸጋሪ የመስክ ልምምዶች በማስደገፍ እና በማጠንከር ስለተከናወነ በማንኛውም ፈታኝ ሁኔታ ውስጥ ግዳጅን በአስተማማኝ ሁኔታ መወጣት የሚያስችል አቅም አጎናጽፏቸዋል። በመሆኑም ተመራቂዎቹ የተቋማችን የሪፎርም ስራና ለታላቋ ሀገራችን ኢትዮጵያ የሚመጥን የሰራዊት ግንባታ እውን መሆን ማሳያ ውጤቶች ናቸው። ወርቅ በእሳት ተፈትኖና ተጣርቶ ንጹህ ውበቱን እንደሚያወጣው ሁሉ እነዚህ ወጣቶች ለ3 ተከታታይ ዓመታት በአእምሮ፣ በአካል፣ በትምህርትና በስነ ልቦና እሳት ውስጥ አልፈው ለዚህ ማዕረግ በቅተዋል። ጥር 21 ቀን 1927 ዓ.ም የገነት ጦር ትምህርት ቤት በሚል ታሪካዊ ስያሜ ከተጣለው የዘመናዊ ወታደራዊ ትምህርት መሰረት እስከ ዛሬው ዘመናዊ አካዳሚ ተቋሙ የሀገርን ህልውና የሚያስጠብቁና በሳይንስና ጥበብ የጎለበቱ አርበኛ መኮንኖችን ማፍራቱን አላቋረጠም። አንድ ወርቅ ተፈትኖ እሳት ውስጥ ገብቶ ተፈትኖ እንደሚወጣ በእንደዛ አይነት መልክ የወጣ እጩ መኮንን ማለት ነው። አሁንም ለሀገራችን ብዙ መስዋዕትነት መክፈል እንደምንችልና ሀገራችን ዳር ድንበር መጠበቅ እንደምንችል ከሁሉም አጥቃጫ የምነሳ ከውጭም ከውስጥም ወራሪዎች የሚመጡትን እነሱንም መክተን ሀገራችን እናስቀጥላለን የሚል እምነት አለኝ። በዚህ አካዳሚ 3 ዓመት መቆየት ማለት ከምንም በላይ ነው። እስካሁን በእድሜ ህይወቴ ውስጥ ካገኘኋቸው ነገሮች በሙሉ በ3 ዓመት ውስጥ ያገኘኋቸው ነገሮች ትልቅ ነገር አሉ ማለት ህይወቴ ላይ ትልቅ
ለውጥ አምጥተዋል። ማለትም ይህን ያገኘሁትን ለውጥም በአስተሳሰብ፣ በእውቀት፣ በክህሎት በተለያዩ ነገሮች እነዚህ ያገኘኋቸውን በአመለካከት ያገኘኋቸውን ነገሮችን ለሀገሬ ነው የሰጠችኝም ሀገሬ ናት። የምሰጠው መልሼ የማገለግለውም ለሀገሬ ነው ማለት ነው። የተለያዩ በመስክም ማለትም ፊልድ ማለት ነው በክላስም በቲዮሬቲካል የተማርናቸው ነገሮች አሉ። ቲዮሬቲካል የተማርነው ነገር በተግባር በመስክ ልምድ አድርገናል። እሱን ደግሞ በቀጣይ በምንሄድበት ክፍል የትኛውም ክፍል ብዙ አይነት መከላከያ ውስጥ በጣም በብዙ የሚቆጠሩ ዲፓርትመንቶች አሉ። በየትኛውም ክፍል የትኛውም አሃዱ ጋር በሚሰጠን ቦታ ላይ ያገኘን እውቀትና ክህሎት በመጠቀም ኢትዮጵያ ሀገራችን ወደፊት አንድ እርምጃ የሚተራመድበትን የትኛውንም አይነት የስራ መደብ በቁርጠኝነት በብቃት ለመስራት ዝግጁ ነው ማለት ነው። እዚህ የምንማረው ትምህርት ብቻ አይደለም፣ ስልጠናም ጭምር ስለሆነ ሳይኮሎጂካል ፕሪፓሬሽን ብቻ የሚያስፈልግ ትምህርት ብቻ አይደለም ስንማር ነበር ነው። ምክንያቱም ፊዚካሊም ስትሮንግ የሆነ ሲቹዌሽን ውስጥ ነው የምንሰለጥነው። ስለዚህ በጣም ስልጠና ደስ የሚል ነበረ። ያው ፈታኝም ነበረ፣ ከባድም ነበረ። ያ ግን ምን ያስፈልጋል? ኮንሲስተንሲ ያስፈልጋል። በዛ ግን ዛሬ አጠናቀን ዛሬ ላይ ደርሰናል። ለቀጣይ ዝግጅታችን ያው እኛ በተማርነው ሀገራችን 3 ዓመት ያህል እዚህ ግቢ አስተምራናለች። እኛ በዛ ደረጃ ዝግጁ ነን ሀገራችን ለማገልገል። የሚመጣ ማንኛውንም ግዳጅ ለመፈጸም ቁርጠኛ መሆናችንን እናረጋግጣለን ማለት ነው። ሚሊተሪ ስትሮንግ የሆነ ሚሊተሪ ያስፈልጋል። ይሄ ሚሊተሪ ደግሞ በኤቭሪቲንግ ሙሉ የሆነ ሚሊተሪ ያስፈልጋል ማለት ነው። በቴክኖሎጂም፣ በእውቀትም፣ በኪሎትም እና ሞራልም ስትሮንግ የሆነ ሚሊተሪ ያስፈልጋል። በዛ ደረጃ ኢትዮጵያም ነገ ተስፋ አላት ብዬ አስባለሁ። ምክንያቱም ዛሬ ላይ የተማሩት ያሉት ወጣት የሆነ መኮንኖች ነው እየተፈጠሩ ያሉት በየቀን። ስለዚህ ትልቅ ነገሮች እየተፈጠሩ ነው ያለ። ኢትዮጵያ ነገ ተስፋ ያላት ሀገር ናት ብዬ አስባለሁ። የ71ኛ ዙር መተማ ኮርስ ከኢትዮጵያውያን በተጨማሪ ከሩዋንዳ፣ ታንዛኒያ፣ ደቡብ ሱዳንና ሶማሌ የመጡ ካዴቶች ለ3 ዓመታት ፈታኙን ስልጠና አብረው አጠናቀው ተመርቀዋል። ይህም አካዳሚው የምስራቅ አፍሪካ የወታደራዊ የእውቀት የሰላምና የህብረት ማዕከል መሆኑን በተግባር ያረጋገጠበት ነው። My name is Second Lieutenant Negen Alusi from Rwanda. Training was good. ስሜ ምክትል መቶ አለቃ ነጌ ሉሲ ይባላል። ከሩዋንዳ ነው የመጣሁት። ስልጠናውን በጥሩ ሁኔታ አጠናቀናል። የተለያዩ ፈተናዎች ነበሩት። ነገር ግን ወደዚህ ከመምጣቴ በፊት ወታደር ስለነበርኩ እነዚህን ፈተናዎች መቋቋም አልከበደኝም። በእነዚህ ጊዜያት ከበርካታ ፈተናዎች ጋር ተገናኝተናል። እነሱንም ለማለፍ ጠንክረን ሰርተናል። እዚህ የተማርኳቸውን እንደ የቡድን ስራ፣ በአርአያነት መምራትና ሌሎችን ማበረታታት ያሉ መሰረታዊ እሴቶችን የወደፊት ወታደራዊ ህይወቴን ለማሳደግ እጠቀምባቸዋለሁ። እዚህ መምጣታችን የምርጫ ጉዳይ ሳይሆን በአገራት መካከል ባለው ግንኙነት ላይ የተመሰረተ ነው። አገራችን ሩዋንዳና ኢትዮጵያ ጠንካራ ግንኙነት ስላላቸው እንደ ተማሪ ወደዚህ መተን ከሌሎች ጋር በመቀላቀል እነዚህን 3 ዓመታት አብረን ኖረናል። ኢትዮጵያ በተለይም በሶማሊያ፣ በደቡብ ሱዳንና በሌሎች ሀገራት የሰላም ማስከበር ተልዕኮ ጠንካራ አፈጻጸም አላት። ኢትዮጵያውያን በጦር ሜዳው ላይም ሆነ በዲሲፕሊን ረገድ ጠንካራ ወታደርነታቸውን አስመስክረዋል። My name is Second Lieutenant Firemoto Wahirwa from Rwanda. I was cadet here in Ethiopia Military Academy for past 3 years. ስሜ ምክትል መቶ አለቃ ፍሬም ማቱራቱራ ይባላል። ከሩዋንዳ ነው የመጣሁት። ላለፉት 3 ዓመታት እዚህ በኢትዮጵያ ወታደራዊ አካዳሚ እጩ መኮንን የነበርኩ ሲሆን ዛሬ ተመርቄያለሁ። ኢትዮጵያ በተለይም በአፍሪካ ውስጥ ከፍተኛ የሰራዊት አበርካች ከሆኑ አገራት አንዷ ናት። ይህ ዛሬ ብቻ ሳይሆን ከረጅም ጊዜ ጀምሮ በኮሪያ ጦርነት ከተሳተፈችበት ጊዜ አንስቶ ከሩዋንዳ የዘር ማጥፋት በኋላ እንዲሁም እስከ ዛሬ ድረስ በሱዳንና በሶማሊያ አማጽያን ጋር በሚደረገው ትግል አበርክቷቸውን ቀጥለዋል። ስለዚህ ኢትዮጵያ በአፍሪካ የሰላም ማስከበር ተልዕኮዎች ውስጥ ከሚመሩት አገራት አንዷ ናት። እንደ አፍሪካውያን አብረን መስራታችንን መቀጠል አለብን። ኢትዮጵያውያን እንደሚያደርጉት ለአፍሪካ ችግሮች በአፍሪካውያን መፍትሄ መፈለግ ያስፈልጋል። በጎረቤት ሀገራትና በቀጥናው የሚነሱ አማጽያንን ለመመከት እንዲሁም በደቡብ ሱዳን ባለው የተባበሩት መንግስታት ተልዕኮ ውስጥ ወታደሮችንና ቁሳቁሶችን ያበረክታል። እንደ አፍሪካውያን አንድ ላይ መቆም አለብን። አንድ ላይ ከቆምን ሰላምን እናስከብራለን። ብቻዋን ሰላምን ማረጋገጥ የምትችል ሀገር የለችም። በአገራት መካከል ትብብር ሊኖር ይገባል። አሁን እኔ እዚህ ሆኜ እንደምናገረው ከሩዋንዳ ነው የመጣሁት። ይህም በወታደራዊ ትብብርና በችግሮቻችን ባለቤትነት የቀጠናውን ትብብርና መረጋጋት ለማስፈን የተደረገ ትልቅ እርምጃና ምልክት ነው። ስልጠናን ማጠናቀቁ የወታደራዊ ህይወት መጀመሪያ እንጂ መደምደሚያ አይደለም። ወታደራዊ ጥበብ በዕለት ተዕለት የግዳጅ ስምሪት፣ ውሳኔ በመስጠት
ኃላፊነትን በመውሰድና ከሰራዊቱ ጥልቅ ተሞክሮ በመማር የሚጎለብት የዘውትር ትምህርት ነው። በዕለቱ የተገኙት ከፍተኛ ወታደራዊ አመራሮች ለአዳዲሶቹ ምክትል መቶ አለቆች ያስተላለፉት አደራ የቀሰሙትን እውቀትና ሳይንስ ከሰራዊቱ ህዝባዊነትና ጀግንነት ጋር በማዋሃድ ሀገርን በብቃት እንዲመሩ ነው። በአካዳሚ ቆይታችሁ የቀሰማችሁትን እውቀት በተግባር ስምሪት ወቅት ከሰራዊቱ ተሞክሮ ጋር በማጣመር ማዳበር እንደሚጠበቅባችሁ ልትረዱ ይገባል። ውትድርና በዕለት ተዕለት ተግባር ውስጥ የሚያበቃ የዘውትር ትምህርት ቤት ነው። በእውቀትና ብቃት ልቃችሁ ለመገኘት በእያንዳንዱ የግዳይ ስምሪት ተለዋዋጭ ጥበብን የመጨበጥ ችግር መቋቋም መቻል፣ ሳይንስና ጥበብን የተከተለ ፈጣን ውሳኔ መወሰን፣ ሪስክ መውሰድ የሚጠይቅ የአመራር እርከን መሆኑን ተገንዝባችሁ ሁሉን ነገር እዚህ አካዳሚ ውስጥ እንዳለቀ ማሰብ የለባችሁም። የመከላከያ ሰራዊታችን ጋር ፈጥናችሁ እንድትዋሃዱና የጀግንነት ስብናውን ተላብሳችሁ ኢትዮጵያዊ ጽናቱንና ጠንካራ አንድነቱን እንዲሁም ዲሲፕሊኑንና ህዝባዊነቱን የህይወት መመራችሁ አድርጋችሁ ህዝብና መንግስት የሰጣችሁን ተልዕኮ በፈጸማችሁት ቃለ መሐላ መሰረት በብቃት እንድትወጡ አደራ ልላችሁ እወዳለሁ። አዎ ኢትዮጵያ በታሪኳ የገጠሟትን ፈተናዎች በሙሉ በጀግኖች ልጆቿ መከታነት ሰባብራ አልፋለች። በዕለቱ የተመረቁት አዳዲስ የምክትል መቶ አለቃ ማዕረግና የዲግሪ ባለቤቶች ነገ በሚመደቡበት የትኛውም የሀገሪቱ ክፍል ተሰማርተው የኢትዮጵያን ዘላቂ ሰላም ሉዓላዊነትና ህልውና ለማስጠበቅ ዝግጁ ናቸው። በሳይንስና በጥበብ የጎለበተው የመከላከያ ሰራዊታችን ሀገርን አጽንቶ ያቆያል። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር።